ነገሮች አሉ አንደኛ ከትምህርት ቤት ከሆስፒታል ከጤና ጣቢያዎች እነዚህ ከህዝብ ከምንትን ከሚልባቸው መራቅ አለባቸው ሌላው እንዳልኩ ቢትዊን እዚህኛው ማዲያና እዛኛው ማዲያ መካከል ሊኖር የሚችለው ርቀት ራሱ በራሱ ኢምፓክት አለው ይሄን ብቻም አይደለም አንዳንድ ማዲያዎቻችን አይታቸው ከሆነ በጣም በሰቀቀን ነው ቦቴ ገብቶ መውጣት የሚችልበት ኦፖርቹኒቲ ሚልላቸዋል ስለዚህ በጣም ልምድ የሌለው አሽከርካሪ ወደ ኋላ መግፋት ብዙ መስላት ስለተመለከትን እሱ ሊሆን ስለማይችል የመሬቱንም ጀምሮ ያንን አድርገናል ያ ፕሪሚሲስ የምንለው ማለት ነው ሌላው ከፕሮዳክት አኳያ ነው ፕሮዳክቱ ግሪን ማዲያን አንድ ማዲያ የመጀመሪያው ነገር የነዳጁን ጥራትና ኳሊቲ ሴፍቲ ከኩባንያ ጋር በ10000 በ5000 የሚወስዱበት ሁኔታም ነበረ ከማዲያም ደግሞ በ5000 በ10000 የሚወሰድበት ሁኔታ ነበረ ትልቁ ዋና ዓላማ ይሄ ህገወጥነትን መቆጣጠር ነው ይሄ ማለት ነዳጅ እንግዲህ በጀሪካኖችና በሌላ ሁኔታ የተገበያየ ለኮንትሮባንዱ ተጋላጭ የነበረበት ሁኔታ ስለነበረ አንደኛ እነማን ናቸው ይሄንን ነዳጅ የሚወስዱት የሚለውን በትክክል ማወቅ ሁለተኛ ሲወስዱም ያሰራር ስርዓት መዘርጋት ከዚህ ውጪ ደግሞ ሲሆኑ ደግሞ በህግ ተጠያቂነት ለማድረግም ነው በተመሳሳይ ይሄ መመሪያ ደግሞ የባለስልጣኑ በፊት በጣም ጥቃቅን ነገሮች ውስጥ ይገባበት የነበረውንም ከፍ ባለ ደረጃ አይቶታል ማለት ነው ለምሳሌ መመሪያ ቀጥታ ባይጠቀሙ ቀጥታ ተጠቃሚ ባይሆኑ ሌላ ያሰራር ስራ ዘርግቶ ይሄን ወንብድናውን ሌብነቱን መከላከል የሚቻልበት እድል የለም ቀጥታ መጠቀምና ሌብነትን መከላከል ምን የሚያገናኛቸው ነገር አለ ምንድነው የመጀመሪያው ነገር እዚህ መመሪያ ላይ ከ46000 ሊትር በታች ተጠቃሚዎችን አናስተናግድም ስለዚህ ያ ማለት አንድ ቦቴ ማለት ነው ለምሳሌ አንድ የመንገድ ፕሮጀክቱ በዚህ አመት በ2016 ተጀምሮ በ2017 የሚያልቅ ከሆነ የፕሮጀክቱን ዲቴል ያቀርባል ማለት ነው በየ3 ወሩም የተጠቀመውን የነዳጅ መጠንም ያቀርባል ዝም ብሎም አይደለም ለምሳሌ ለዚህ ፕሮጀክት 6 መኪና ነው የሚያስፈልገኝ 6 ቦቴ ነው የሚያስፈልገኝ ካለ 6 ቦቴ ያስፈልገዋል ወይ ያንን ኮንትራክት የሰጠው ለምሳሌ የኢትዮጵያ የመንገዶች አገልግሎት አለ ኢትዮጵያ መንገዶች አገልግሎት ይሄን ያህል ኪሎ ሜትር ነው 24 ሰዓት ነው መሰራው ስለዚህ ይሄን ያህል ነዳጅ መጠን ያስፈልገኛል ሊል ይችላል ሶ ከዛ ከዋናው መስሪያ ቤት ራሱ ኮንትራክቱን ከሚሰጠው መስሪያ ቤት የማረጋገጫ ደብዳቤ መምጣት አለበት ኩባንያዎች ደግሞ በተመሳሳይ የነዳጅ የሚያጠራቅሙበት ያንን ነዳጅ ወስደው የት እንደሚያደርጉት የሚለውንም የዚህ ዴፖ ትንንሽ ማጠራቀሚያ ታንከሮችን በወጣላቸው መስፈርቶች መሰረት መሰራታቸው ይረጋገጣል አሁን እስቲ እዚሁ ላይ አሁን ለምሳሌ ምን ያህል ቀጥታ ተጠቃሚ እንትኖች አሉ ፕሮጀክቶች ሊሆን ይችላል ወዘተርፈ ምን ያህል ቀጥታ ተጠቃሚ ወደ 526 አሉ 526 የሆነ እንትናችሁ ላይ ተመለከትኩት ብዙ ነው ስለዚህ 526 ፕሮጀክቶች ኢትዮጵያ ውስጥ 46000 ሊትር በወር መጠቀም የሚችሉ 46000 ሊትር ማለት ደግሞ አሁን ባለው የገበያ ዋጋ ወደ 4.1 ሚሊዮን ብር ተጠቃሚ የሆኑ ፕሮጀክቶችና የግልም ሆኑ የመንግስት ትልልቅ ፋብሪካዎች አሉን ማለት ነው አሁን እነዚህ ፋብሪካዎች ካሉን ደግሞ በዚያው ልክ በሚያስገቡት ምን ማለት ነው ይሄ 4.1 ሚሊዮን ብር ኢነርጂ ይጠቀማሉ ማለት ነው 4.1 ሚሊዮን ብር ኢነርጂ የሚጠቀሙ ፋብሪካዎች ካሉን አሁን እዛ ላይ ዝርዝራቸውን የተመለከትኳቸው አሉ አንዳንዶቹ ጁስ ፋብሪካ ናቸው አንዳንዶቹ የሆነ ዳቦ ቤት ናቸው ወዘተርፈ በምን ምክንያት እነዚህ ከተጠቀሙ ገቢዎች ጽፈት ቤት ላይ በሚከፍሉት ግብርም ሊነበብ ይገባል ኢነርጂን 4.1 ሚሊዮን ብር በወር የሚጠቀም ኩባንያ ምን ያህል ምርትና ምርታማነትን እንዳረጋገጠ ሰፊ የስራ እድል ፈጠራ ያለው ምናምን ሊሆን እንደሚችል ሎጂካሊ በመጣኔ ሀብት ሳይንስ ይታወቃልና በእርግጥ አሁን እዚህ የምመለከታቸው ኩባንያዎች በወር 46000 ሊትር ይጠቀማሉ ወይ በስማቸው ወይም ነዳጁን አየር ባየር ለመሸጥ ካልሆነ በእርግጥ ቀደም ሲልም እርሶ እንዳሉኝ አንዱ የኢነርጂ ባለስልጣኑ እንትን እዚህ ጋር በወጣው መመሪያ አንቀጽ እንት ላይ ነው ማከማቸት የሚል ትርጓሜው ላይ ለእናንተ የተሰጠው የስልጣንና ተግባራት ላይ ማከማቸት የሚለው ምንድነው ማከማቻ መኖሩን
እነዚህ ተቋማት ላይ ማረጋገጥ አለባችሁ። በእርግጥ አላችሁ አሁን 46000 ሊትር የሚይዝ እነዚህ ሆቴሎች የተባሉት እዚህ ላይ ያሉት ብንሄድ እናገኛቸዋለን? አንዳንድ ሆቴሎች 25000 ለምሳሌ የሚጠቀሙ አሉ። ስለዚህ መመሪያው ምንድነው አይፈቅድላቸውም ግን በሁለት ወር አንዴ ኩባንያው ዴፖች አላቸው። በተለይ የኖክ የቶታል እና የኦይል ሊቢያ የራሳቸው ዴፖ አላቸው። ይሄ ማለት ባለስልጣኑ ፈቅዶላቸው የሆቴሉን የሚያስቀምጡበት በዛ መሰረት እኛ ፈቃዱን እንፈቅዳለን። እንግዲህ እነዚህ ሌሎቹ አጠቃላይ ደግሞ አንዱ ትልቁ ነገር የዚህ እሱስ ለብልሹ አሰራር ለሙስና ያጋለጥም እዛው ተቋማቸው ላይ ይህን ያህል ኤነርጂ የሚጠቀም አንድ ኩባንያ ወይም አንድ ሆቴል 25000 ሊትር የሚይዝ ቦቴ ማስቀመጫ አጥቶ ነው ለምን እዛው አይሰራም? ለምንድነው እዛ ጋር ኮኔክሽን የሚኖረው? የመጀመሪያው ነገር ወይም ደግሞ መመሪያው ላይ ይሄን በግልጽ መመላከት አለበት። የመጀመሪያው ነገር መመሪያው ላይ ትክክል ነው፣ አልተመላከተም። ነገር ግን መመሪያው ከወጣ በኋላ 46000 ሊትር የሚለው በተለይ አዲስ አበባ ከተማ ላይ ያሉ ናቸው ይሄንን የሚጠቀሙት እንጂ የክልል ከተሞች አይደሉም። ይሄ ለምሳሌ ትልልቅ ሆቴል 5 ስታር ሆቴል የምትላቸው ነዳጅ የሚጠቀሙት መብራት ሲጠፋባቸው ነው እንጂ ለኩኪንግ ለምናምን አይደለም የሚጠቀሙት። የፓወር ኢንተረፕሽን ሲኖር ነው የሚጠቀሙት። ከዚህ አኳያ እነዚህ ሆቴሎችም ለትርፍ ነው የሚሰሩት፣ ነዳጅ የሚያባክኑበት ሁኔታም አይኖርም። አብዛኛው ደግሞ አዲስ አበባ ላይ ስለሆኑ ኢዚሊ ሄዶ አይቶ ማለት ገብቶኛል። ወይዘሮ ሳረላ አሁን እያልኩ ያለሁት 4.1 ሚሊዮን ብር ኢነርጂ የሚጠቀም አንድ ሆቴል በወር ምን ያህል ትርፋማ እንደሆነ ይታወቃል። በወር ይሄን ያህል እንግዲህ መብራት ሲጠፋ ኦር ምናምን ነው እንደውም ይሄን ኢነርጂ የሚጠቀሙትና ይሄንን ኢነርጂ ሲጠቀሙ በዚያው ልክ አገልግሎት እየሰጡ ነው ማለት ነው። ልክ ነው። ስለዚህ በዚያው ልክ የገቢ ግብር እዛ ጋር ማየት አለብን ማለት ነው። ስለዚህ ይሄን ገቢዎች ሚኒስቴርን ወይ ወደፊት የምንጠይቀው ነው በነዳጅና ኢነርጂ ባለስልጣን በኩል እኚህ ኩባንያዎች 4.1 ሚሊዮን ብር በወር ለኢነርጂ ይጠቀማሉ። እንግዲህ ከወር ውስጥ በአማካይ ስንት ቀን መብራት ይጠፋል ሌላ ጉዳይ ሆኖ፣ ስለዚህ በእርግጥ እነዚህ አካላት እናንተ ጋር የገቢ ግብር ይሄን እየተጠቀሙ መናበብም አለባችሁ ብዬ ስለማስብ እንደ መንግስት ግብር እየከፈሉ ነው ወይ በሚለው መያዝ ስለሚቻል፣ ይሄኛው ግን ለብልሹ አሰራር አያጋልጥም ወይ? ማከማቻውን ማረጋገጥ እናንተ ፋንታ ነው በቦታው ላይ ይላል ወይ? በመመሪያ ከሌላ ነው መበደር አለባቸው ማለት ሌላ ነገር ነው። ይሄ በሌለበት ሁኔታ እዛ ጋር ተከራይተዋል ዲፖ አላቸው የሚለው ነገር እንደተባለው ይሄ ከነዳጅ ጋር ተያይዞ ያለውን ሌብነት በጣም የሚያባበስ አይደለም ወይ? ምን ታስቧል? ሁለት ነገር ክሊር ላርክ። የመጀመሪያው ተቋማቶቹ የራሳቸው ዲፖ አላቸው። የራሳቸው እያንዳንዱ ቀጥታ ተጠቃሚ የራሱ ሁሉ አሁን ዳቦ ፋብሪካ፣ ሳሙና ፋብሪካ ዲፖ አለው፣ የነዳጅ ማከማቻ አላቸው። ይሄ ስለመሆኑ ደግሞ የመጀመሪያ ነገር ያ የነዳጅ ማከማቻ ለአካባቢ ብክለት እንደማያጋልጥ ከአካባቢ ጥበቃ ባለስልጣን ማረጋገጫ ይዘው ይመጣሉ። ስለዚህ እሱ ታይቶ ነው የሚሰጣቸው። ሁለተኛው ግን ቅድም ያነሳውልህ ለምሳሌ ትልልቅ እነዚህ አንዳንድ ሆቴሎች 25000 የሚጠቀሙ ይኖራሉ። ግን የኩባንያ ዴፖ ተከራይተው ሳይሆን ነዳጁ ሲያስፈልጋቸው ብቻ ከኩባንያው ዴፖ እንዲወስዱ የፈቀድንላቸው። ብዙ ማደያዎች ፍቃድ አይታችሁ ነው የምትሰጡት። ሳቦታጅ የለም ወይ? አሁን በእርግጥ አይታወቅም። አሁን እናንተ የደረሳችሁባቸው የሉም? ማደያ ከፍተዋል ተብለው ግን ማደያው በህይወት የለም፣ ገና አልተጀመረም እኮ። ግን ነዳጅ በእነሱ ስም እኮ ይገባል አለ ማለት እንደዚህ ስለምናቅ ማለት ነው። አይ እኛም በቅርቡ እርምጃ የወሰድንባቸውም አሉ። በቅርቡ በተለይ እስቲ ምን አይነት እርምጃ ማለት ምንድነው? ከባድ ወንጀል ስለሆነ ብዬ ነው። በጣም ከባድ ህዝብ ላይ መፍረድ ነው ብዬ ነው። ትክክል ነው። በቅርቡ በተለይ ፔሪፌሪ ኤሪያዎች ያሉ አካባቢዎች ላይ እስቲ ኦዲት እናድርግ ብለን ከሌላ ተቋማትም ቲም ጨምረን አሰማርተን ነበረ። በዚህ ውስጥ እንግዲህ ያገኘው ነው ወደ 5 ማደያዎችን ጀምረዋል ግንባታ። ነገር ግን ነዳጅ ተረክቦ ለመሸጥ የሚያስችል ደረጃ ላይ አልደረሱም። ስለዚህ ይሄንንም ጽፎ ጨርሰዋል ብሎ ጽፎ የላከው ወረዳው ነው። ይሄንን በእርግጥ ታች ድረስ እያንዳንዷን ነገር ሄዶ መስራት በጣም ከባድ ነው። ግን ደግሞ በተወሰነ ታይም ኢንተርቫል ሄዶ አይቶ ማደያዎች በተመለከተ ያንን ስራ ይሰራል። በጣም ማየት ያስፈልጋል። እዚሁ ላይ አንድ ምሳሌ ልጨምርሎት። ባለፈው አሁን እንደዚህ አይነት ሳቦታጅ ሲበዛ የእናንተ ባለስልጣን
የመረካከቢያ ሰነድ ካላመጡ ከዚህ በኋላ እንዳይሰጥ እዛ ማራገፋቸውን ማለት ነውና የነዳጅ ድርጅት ደግሞ ባለስልጣን የስራ ኃላፊው ሲናገሩ የሰማሁት ከርሶ ጋር ቀርበው እንደውም ይወዳሉ ባለቦቴዎቹ ይሄን ትርምስ ለጥረት ይፈልጉታል። መረካከቢያ ሰነድ የለም ከዛ በኋላ ደግሞ ባለቦቴዎቹ እጥረት እንዲፈጠር ወረዳዎቹ ደግሞ ገና ሳይደርስ ደርሷል ብለው እኮ ይጽፋሉ። ስለዚህ ይሄ የቀን በቀን ክትትል ከአቅማችሁ በላይ የሆነ መመሪያ ወይ አለማውጣት ነው፣ አለበለዚያ እንደውም ሰውየው እናንተ ላይ ነው እንትን ያሉት መመሪያውን ያውጡታል እንጂ አይከታተሉትም። አው ምንድነው እያንዳንዱ ኢትዮጵያ ውስጥ እንግዲህ ወደ 1000 ወረዳዎች አሉ። ወደ 1000 አሁን ላይ 1600 አካባቢ ማደያዎች አሉ። ያንዳንዱ ማደያ ላይ ያንን ማድረግ አይቻልም። አሁን ባለው ተጨባጭ ሁኔታ ግን ያንን የነበረው የውሸት ነገር ማስቀረት ችለናል። የዚህ የፊውል ሰፕላይ ቼን ማኔጅመንት ስርዓት ከዘረጋም በኋላ የዲጂታል ግብይት ስርዓቱ ከተዘረጋ በኋላ ብዙ ነገር ይሄ የውሸቱ የሚለው ነገር ቀርቷል። አሁንም ግን ፖኬት ኤሪያዎች የሉም አይደለም። በተለይ ፔሪፈሪ ኤሪያዎች ላይ አሉ። ኢቭን እዚህ አዲስ አበባም ላይ ሆነው አንዳንድ የማጭበርበር ነገሮች አሉ። ባለስልጣኑ በየጊዜው አንዳንድ በሚባል ነው አሁን አዲስ አበባ ላይ ያለው የሚገለጸው ከነዳጅ ጋር ተያይዞ በተለይ ከዚህ ከድጎማ ስርዓቱ ጋር ተያይዞ እኮ በርካታ የምንሰማቸው ነገሮች ስላሉ አነሳቸዋለሁ በማስረጃ። አዎ ምንድነው ጉዳዮቹን እየከፋፈለን ካየናቸው ለምሳሌ የመረካከቢያ የሶስትዮሽ ርክክብ ስርዓት መመሪያው ያስቀምጣል። ይሄ የሶስትዮሽ ርክክብ ስርዓት ግን ኢምፓወር የሚያደርገው ታችኛ ያለውን መዋቅር ነው። ይሄ ማለት የወረዳው ማዲያውና ሹፌሩ እንዲፈራረሙ ነው መመሪያው የሚያስቀምጠው። ይሄንን ክልሎች ሪፖርት እንዲያደርጉ ይጠበቃል። ግን ኢቭን እዚሁ አዲስ አበባ ከተማ ላይ ሀፕን ያደረገውን ባለስልጣኑ በኋላ አይቶ የማስተካከያ እርምጃ ከሚመለከተው አካል ጋር እንዲያደርጉ የተደረጋለ። በተለይ አርብ ጀምሮ እስከ እሁድ ባሉት ጊዜያቶች ፎርሞ አለች። የዛ አካባቢ የሚመለከተው አካል ፈርሞ ይሄዳል ማለት ግዴታ የሱን ፕሬዘንስ አያስፈልገው። ፈርሞ ከማዲያው ጋር ይነጋገራሉ። ፈርሞ ሁሉ ነገር ጨርሶ ይሄዳል። ባለቦቴውም ሲመጣ ወረቀቱን ይዞ ይሄዳል። በተጨባጭ ድንገት ግን እንዳጋጣሚ የኛ ባለሙያዎች ሲሄዱ ግን ተፈርሞ እስከ እሁድ ያለው ተፈርሞ አልቋል። የወረዳ ጽፈት ቤቱ ፈርሞ ተሄዷል። አካባቢ መጥቀስ ስለማያስፈልግ ነው። ስለዚህ ይሄ በሆነበት ሁኔታ ምንድነው ኦፕሽኑ የሚለው ነገር ባለስልጣኑ ሞር ወደ ቴክኖሎጂ ወደ አውቶሜሽን የማድረጉን ስራ ነበር ሲሰራ የነበረው። አሁንም የነዚህ የቀጥታ ተጠቃሚዎችም ማጭበርበር አለ። እኛ በተጨባጭ ያገኘናቸው አሉ። ለምሳሌ አንድ ተቋራጭ ኮንትራት የሰጠው አካል አለ ወይ መንግስት ተቋም ሊሆን ይችላል። ያ የመንግስት ተቋም ለዚህ ፕሮጀክት የሚያስፈልገኝ 6 ቦቴ ነው ብሎ ጽፏል። የመንግስት ተቋም ነው። ሌላው ደግሞ ኮንትራክተሩ ደግሞ 11 ነው ብሎ ጽፏል። ስለዚህ ሁለቱ ላይ ራሱ ዲፈረንሶች አሉ። ከዛ ኢሚዲየትሊ ያንን የመንግስት ተቋም ጠርተን ጉዳዩ ላይ ቁጭ ብለን መነጋገር ሞክረናል። ከዛ በኋላ ግን የኮንትራክተሮቹን ሳይሆን ያ የመንግስት ተቋም እያንዳንዱን ዲቴል ፕሮጀክቱን ሲሰራ እያንዳንዷን ነገር ቫሉ ያረጋል፣ ከገንዘብ ማኳያ ያስቀምጣል። ይሄም እንዳለ ሆኖ ደግሞ ነዳጁ ታች ከሄደ በኋላ ለምሳሌ በካሳ ክፍያ ምክንያት ሊሆን ይችላል፣ ፕሮጀክቱ ሊጓተት ይችላል። ሲጓተት ግን በኮንትሮባንድ የሚሸጡበት ምክንያት አለ። አንዳንድ ክልሎች ኢቭን እስከምን ደርሷል ማዲያችንን ልንዘጋ ደርሰናል የሚል ሁሉ ቅሬታ ያቀረቡበት ጊዜ ነበር ለባለስልጣኑ። ይሄንንም ከሚመለከተው አካል ጋር ተነጋግረን የማስተካከያ ነገሮች አድርገናል። አጠቃላይ ቀጥታ ተጠቃሚ ጋር በተመለከተ ግን እነዚህ ፕሮጀክቶችም ልክ የማዲያ ላይ ያለውን ስርዓት ለመተግበርና ሲሪየስ የሆነ ክትትል እያንዳንዷን እንደነሱ እያንዳንዷን ድሮፕ እንኳን መከታተል እንኳን ባንችል ግን ለምሳሌ ፕሮጀክት ከቆመ በእርግጠኝነት ማንም ኮንትራክተር 46000 ሊትር ገንዘብ ከፍሎ አያመጣም። ምንም ቫሉ አድ የሚያደርግለት ነገር የለም። ትንሽ 4.1 ነው ምናልባት 4.2 የሲሚንቶ ምርት የለም ተብሎ ፕሮጀክቶች ቆመው እንደዚህ ሲጨበጨብ ስለነበር እንደሚደረገው ማለት ነው። ሶስቱ እንዳይሆን ጥብቅ የሆነ ስርዓት ለመዘርጋት ከኢትዮ ቴሌኮም ጋር ሰርተን አጠቃላይ እነዚህ 526ቶቹ ምን ፕሮጀክቶች ናቸው፣ የት አካባቢ ናቸው የሚለውን ነገር በእኛ በኩል ተለይቶ ለኢትዮ ቴሌኮም ተልኳል። ዳታ የማስገባቱንና ቀጣይ ሲግናቶሪዎቹን የማስቀመጥ። እሺ ሌላ አሁን ማዲያን በተመለከተ ማዲያዎቹ ኖረው ግን ያን ስራ እየሰሩ ያሉ የማይገኙ ነዳጁን የሚያስገቡ የሆነ ክልል ላይ ማቀው አንድ ማዲያ አለ። ከ10 ከ10 ምናምን አመት በፊት ኦሬዲ ብድሩን መክፈል ተስኖት በልማት ባንክ በኩል ጨረታ ወጥቶ ተሸጠ።
የገዛው አካል ግን ስቲል እንግዲህ ወይ ወደ ማደያ ነው ተግባር መግባት አለበት። በዛው በማደያው ስም ነዳጁን ያስገባል። እዚያው ማደያው ግን እየተንቀሳቀሰ የሚያስመስለው ምንድነው ላባያጆና መኪና ማሳደሪያ ነው። እንዲህ አይነት ነገሮች ላይ እርምጃ እንዲህ የምትቆጣጠሩት አሁን የቁጥጥር የክትትል እቅዶቻችሁ ላይ በኋላ ስለመጣ ነው እንከታተላለን ምናምን የምትሉት ነገር አለ። አታዩም? አትከታተሉም? እንከታተላለን። ለምሳሌ ኳርተርሊ ቤዝድ መንዝሊ ቤዝድ እናያለን። በተጨባጭ ወደ በአራቱም አቅጣጫ ቲም ወርዶ ያያል። እንደዚህ ሆኖ የተገኙም አሉ። ለምሳሌ እዚሁ አጠገባችን አንድ 200 ኪሎ ሜትር ላይ አንድ ማደያ ስራ ካቆመ 8 ወሩ ነው። በስሙ ነዳጅ ተጭኖለት አያቅም ግን ይሸጣል። ይሄ ደግሞ ሌላ ሴናሪዮ ነው። አሁን ይሄንን ስንከታተለው አንደኛ ማደያው ስራ ቆሜያለሁ ብሎ ዘግቷል። ነዳጁን ከየት አመጣ? ያኛው ያላቆመውና ግን እየሰራው ነው ያለው ደግሞ ይሸጥለታል ማለት እኮ ነው። በግልባጩ ይሄንን አይነት ሴናሪዮ አይተን ጠርተን ያው መመሪያው የሚለው የመጀመሪያ ማስጠንቀቂያ አስተዳደራዊ እርምጃ ከነዳጅ ስርጭት እንዲቋረጥ መጨረሻ ላይ ደግሞ የብቃት ማረጋገጫ ይሰረዝበታል ይላል። አሁን ላይ አዋጅ ኦሬዲ አዘጋጅተናል። በተለይ ሲሪየስ የሆነ ተጠያቂነትም የገንዘብ መመሪያው ግን የሆነ የተለሳለሰ ነው ማለት ነዳጅ በሀገሪቷ ኢኮኖሚ ላይ ተብሎ በርካታ ችግር ሲፈጥር ሲያወዛግበን በህሉናችን ላይ የሚፈጠር ችግር ሆኖ ግን የሆነ ለሌላ ነገር በአንድ ጊዜ እርምጃ የሚያስወስዱ ነገሮች ማለት እያሉ ነዳጅ ላይ እንዲህ የተለሳለሰ ከእርምጃ አወሳሰዱ ጋር ለምንድን ነው እንዳልከው? የእርምጃ አወሳሰዱ አስተዳደራዊ ነገሮች ነው። ግን ዘለቅ ብለ ስታየው ደግሞ ወደ ፍትሐ ብሔር ነው እንዲጠየቅ የሚያደርገው። ሶስቱን ቆመ ተከራክረ ከሰ አሁን ባለው ሂደት ፕሮሰሱ በጣም ረጅም ነው። እውነት ለመናገር ያው ግን አሁን ዝርፊያው ወይዘሮ ሳረላ ማለት ለምሳሌ አሁን እናንተ ስምሪት ሳሰጡ በተለያየ ቴክኒካል እንትን ለምሳሌ ትልልቅ አሁን የነዳጅ ቦቴ ጭነት ማመላለሻ ኩባንያዎች እኔም ዋሶኝ ስለማቅ ነው ከባድ ዋስትና ይጠይቃሉ። ለአሽከርካሪዎቻቸው የሚከፍሉት ደሞዝ እኔ አሁን አንድ ኩባንያ የዛሬ ስንት ዓመት አውቃለሁ የሆነ 800 ብር 1500 ምን ማለት ነው? እንደምትዘርፈኝ አውቃለሁ አንተም ማለት እኮ ነው። ምን ማለት ነው? ጅቡቲ ድረስ ተመላልሶ የሚመጣን አካል አሁን ግፋ ቢልም የሆነ እርግጠኛ ነኝ በዚህ ሰዓትም ደሞዛቸው ቢደርስ 4000 ወይ 5000 ነው። ግን የሚጠየቁት ዋስትና የቤት የግዙፍ ደሞዝ ምናምን ነው የሚጠየቁት። ይህ ማለት ሰውየውም ሲቀጠር እንደሚዘርፍ ያውቃል፣ ይሄኛውም እንደሚዘርፈው ያውቃል። ዞሮ ዞሮ ግን ህዝብ እንደ ህዝብ መሀል ላይ እየተዘረፍን ነው ማለት ነው። እንደዚህ አይነት የኩባንያዎቹን የቅጥር የመሳሰሉት ምናምን በማየት ብቻ በራሱ ምን ማለት ነው የሚል ጥያቄ ማንሳት አትችሉም ወይ? አዎ ይሄን በተመለከተ በየጊዜው በተለይ ከነዳጅ ዘርፉ ጋር ካሉት ባለድርሻ አካላት ጋር በጣም በተደጋጋሚ ውይይቶች አድርገናል። በተለይ ትልቁ ነገር የዚህ የካሊብሬሽን ኢሹ ነው። ምክንያቱም ለዝርፊያ ትዘርፈኛለህ የሚለው ካሊብሬሽን ነው። ካሊብሬሽን ሲሰጥ ቦቴው 46000 ሊትር ከሆነ የሚይዘው በትክክል 45000 ብሎ ጽፎ ይሰጣል ሰርቲፊኬት። አሁን ባለው ተጨባጭ ሁኔታ ደግሞ ማን ነው ሰጪ? ደረጃዎች መዳቢ ደረጃዎች ሳይሆን የስነ ልክ የሚባልና ተስማሚነት እዛ ነው የሚሰጠው። ንግድ ሚኒስቴር ነው ግን ይሄንን ስራ በበላይነት የሚቆጣጠረው። ካሊብሬሽን ማለት የቦቴም አለ የዲስፔንሰርም አለ። ዲስፔንሰሩም ጋር ብዙ ነው መጭበርበሮች ያሉት። እሱ እናነሳለን። እሺ እና ዲስፔንሰር ማለት መቅጃው ማለት ነው ለተመልካቾች ግልጽ ለማድረግ። እሺ ይሄ የሚሆንበት ካሊብሬሽን በተመለከተ የቦቴ እንግዲህ እኔ ወደዚህ ተቋም ከመጣ በኋላ በጣም በተለይ ትልልቅ ዓለም አቀፍ ኩባንያዎች ይከሳሉ። ውል የተዋዋልኩት 46000 ነው የተራገፈልኝ ግን 43000 ኦር 44000 ነው ብሎ ከሰው ይመጣሉ። 2000 ኦር 1000 ሊትር ጎደለብኝ ብለው። ይሄንን ስናይ ጉዳዩ ምንድነው ብለን ችግሩን ለማየት ሞክረናል። ከሚመለከተው አካላትም ጋር ለመነጋገር ሞክረናል። በተቻለ መጠን አንዳንዶቹ ቦቴዎች በተለይ ካሊብሬት ካስደረጉ 2 አመት ከዛም በላይ በየአመቱ ካሊብሬት ማስደረግ አለባቸው ይላሉ። አሁን በጀመርነው ስርዓት እያንዳንዱ የካሊብሬሽን ሲስተም የፊውል ሰፕላዩ ላይ ቆልፈነዋል። ካሊብሬሽን ዴድላይኑ መቼ እንደሆነ እዛ ላይ ያሳያል። ልክ ዴድላይኑ ሲደርስ መጫን አይችልም። አንዱ ነው። ሁለተኛው ደግሞ የካሊብሬሽን የምንጭበረበረበት ትልቁ ስለሆነ ይሄ ማለት ህዝብ ነው የሚጭበረበረው። መንግስት ያመጣውን ሀብት ህዝብ ነው በመሀል የሚጭበረበረው። ስለዚህ ይሄንን በተመለከተም ለጊዜያዊ መፍትሄ ባለድርሻ አካላት
ኩባንያዎች ምክንያቱም እኔ ልዘረፍ ብሎ ማንም የሚፈቅድ የለም። ስለዚህ ከኩባንያዎችና ይሄ ካሊብሬሽን ከሚያስደርጉት አካላት እንዲሁም የራሱ የንግድ ሚኒስትርም ሰዎች ያሉበት ግብረ ኃይል ተቋቁሞ ቦቴዎች ካሊብሬት ሲደረጉ ይሄ ፕሮሰሱ ፍሎ ፕሮሰሱ መሀል ላይ ችግሮች ነበሩ። እሱን ለማስተካከል ተሞክሯል። እዚሁ ላይ ከካሊብሬሽን ጋር እቅዳችሁን ስመለከት ነበር። እንግዲህ ኢትዮጵያ ውስጥ ከ700 በላይ ምናምን ይሆናል ቦቴዎች 3000 ቦቴ አለ። በቁጥር 12 ይላል የእናንተ ካሊብሬሽን ቼክ ያደረጋችሁት። ዲስፔንሰሩም ይሄ የነዳጅ መቅጃውም እሱን እንደውም በደንብ እንዲያብራሩ የሚፈልገው የትርፍ ዳጋቸው 0.23 ነው። 88 ያርሙኛል። እሺ 0.88 በሌትር ማለት ነው። ያን የሚያህል ማዲያ አቋቁሞ ይሄን ያተርፋል ተብሎ ሲጀመር መጠበቁ ምክንያቱም እዛሽ መቅጃዋ ላይ ነው ጉዳዩ ያለው። 100 ሊትር ላስቀዳ መኪናዬን ካቆምኩኝ ስንት ነው አሉ የሚደርሰኝ የሆነ 90 ይሁን እንደዚህ አይነት ነገር ይታወቃል። ይሄ እዛም ላይ በቁጥር 12 ነው ያያችሁት። ቀደም ሲል እርሶ በነገሩኝ ስሌት 1600 ወይም 1500 ማዲያ ቢኖር እንደው በአማካይ 3 እንትን መቅጃ ቢኖራቸው ወደ 4500 እንትኖችን ቼክ ለማድረግ እናንተ በአመት 12 ማድረግ ልክ ነው ወይ? 12ስ ቦቴ ልክ ነው ወይ? ይሄ ሁሉ ቦቴ ያለበት ሀገር ላይ የካሊብሬሽን እንትናቸውን በእቅዳችሁ ላይ ያስቀምጣችሁት ልክ አይደለም ወይም እንደመተው ጉንጭ አልፋ ነው በቃ ዝረፉ ብላችሁ እንደመልቀቅ ነው ተብሎ አይወሰድም ወይ? እቅዳችሁ ላይ እንደዚህ ስለሚል በዋናነት የካሊብሬሽን ስራ የባለስልጣኑ ትልቁ በህግ የተሰጠው አይደለም። ነገር ግን የኛ ባለሙያዎች ማዲያዎች ላይ ሲሄዱ ካሊብሬሽን ኢዩ ብለን ሁለተኛው በተለይ የመጀመሪያው ኳርተር ሳይሆን ሁለተኛው ኳርተር ላይ አቅጣጫ አስቀመጠን። ምን ያህሉ ዲስፔንሰሮቻችን ካሊብሬት ተደርገው የካሊብሬት መደረጉን መለጠፍ አለባቸው። ያንን ያደረጉ የሚለውን እንዲያዩ በተቀመጠው አቅጣጫ መሰረት ነው። ካሊብሬት ማድረግም መከታተልም የንግድና ቀጠናዊ ትስስር ነው። የቦቴንም በሚኒስትር መስሪያ ቤት ደረጃ የነሱ ነው። ነገር ግን ይሄ ጉዳይ የአንድ ሚኒስትር መስሪያ ቤት ስራ ነው ተብሎ የሚተው አይደለም። ስለዚህ ባለስልጣኑ ይሄ በተለይ ስፔሲፊክ ካሊብሬሽንን በተመለከተ አንደኛ የፕራይቬት ሴክተር የሚገባበትን ሁኔታና አክሬዲቴት ሆኖ እርምጃ መውሰድን በሚያስችል መልኩ ከሚመለከታቸው ባለድርሻ አካላት ጋር እየሰራ ነው። ሁለተኛውና በዋናነት ግን ባለስልጣኑ እየሰራ ያለው አንደኛ ከ96% በላይ ቦቴዎች ወደ 3400 አካባቢ ያሉ ጂፒኤስ እንዲገጥሙ ተደርጓል። ቢያንስ የት አካባቢ ናቸው ቦቴዎቹ እየተንቀሳቀሱ ያለው የሚለው ነገር ማየት እንችላለን ማለት ነው። ቢሮ ብትመጣ ልናሳየህ እንችላለን። ሁለተኛው ግን አንድ ቴክኖሎጂ አሁን አልቆ ጨርሰናል። በተለይ ቦቴዎቹ ላይ የምትገጠም ሴንሰር ነች። እቺ ሴንሰር ምንድነው የምታገለግለን? ብዙ ሀገራት ይጠቀሙበታል። እኛ ሀገር ምናልባት ሌትሊ ስለሆነ ይሆናል። አንደኛ መክፈት አይችልም። ከፍቶ ልቀሽብን ቢል እዛ ደረጃ መድረስ አይችልም እና አውቶማቲካሊ ወደ ባለስልጣን መስሪያ ቤቱ ፖፕ አፕ ያደርጋል። ሴንሰር አለው። ሁለተኛ አደልትሬሽን እንኳን ቢኖረው አሁን አንዳንድ አካባቢዎች ላይ ቆመው አደልትሬት ያደርጋሉ። ለምሳሌ የጀት ፊውል የነዳጅ የአውሮፕላን ነዳጅ ዋጋ ሲቀንስ ከናፍጣ ጋር ከቤንዚን ጋር የሚቀላቀሉበት ነገር አደልትሬሽኖች አሉ። ሶ ይሄን አደልትሬሽንንም ሴንስ ያደርጋል፣ ሪፖርት የሚያደርግ ነው። ሌላው ቦቴው 46000 ሊትር ተብሎ ተሰጥቶት ከሆነ ሰርቲፊኬት በእርግጠኝነት በትክክል ያ ቦቴ መያዝ የሚችሉ 47 ከሆነ 47 ብሎ ነው ሪፖርት የሚያደርገው። ስለዚህ ይሄ ለምን ይጠቅመናል? የካሊብሬሽን ፕሮሰሱ ላይ የምናያቸውን አላስፈላጊ ግድፈቶችንም ማስቀረት ይችላል ማለት ነው። ስለዚህ ይሄንን በቅርብ ጊዜ በፓይለት ደረጃ የተወሰኑ ቦቴዎች ላይ እናንተ ወይም የደሞዝ ስታንዳርድ ማውጣት የለባችሁም ወይ? ማለት አሽከርካሪዎቹም ሰዎች ናቸው፣ ቤተሰብ አላቸው። አሁን መቼም አይባልም እንጂ ካልቀሸቡ ማለት በዚያ ደሞዝ አሁን ያለው የቤት ኪራይ የኑሮ ውድነቱ ይታወቃል። አንድ ትልቅ ካምፓኒ ያለው የቦቴ እንትን በዚህ ደረጃ በራሱ ለሰራተኞቹ ደሞዝ መክፈል እኮ እሱ ከሚያገኘው አኳያ ሲሰላ ዝርፊያን እያበረታታ ነው ማለት ነው። ስታንዳርድ መውጣት ይሄም ግምት ውስጥ መግባት የለበትም። እንደዚህ ያለ መመሪያዎች ላይ አለ አንድ ድራይቨርስ ፕሮቶኮል ተብሎ ተዘጋጅቷል። ይሄንን ፕሮቶኮልም ለትራንስፖርትና ሎጂስቲክስ ሚኒስቴር ምክንያቱም የገቢ ወጪ ሌሎች ፈቃዶች ላይሰንስ ጋር ተያይዞ እነሱ ስለሚሰጡ አዘጋጅተን ከባለድርሻ አካላት ጋር ተዘጋጅቶ ለነሱ ተልኳል። ይሄን ብቻም አይደለም የፊውል ትራክ ስታንዳርድም ተዘጋጅቷል። ምክንያቱም የኛ
ቦቴዎቻችን ለቀሸባም እንዲያመቹ ኮምፓርትመንቶች አሏቸው፣ እንግዲህ ክፍፍሎች አሏቸው፣ የተለያዩ ነገሮች አድርገው የሚጠቀሙባቸው አሉ። ስለዚህ ይሄንንም ጭምር ሊፈታ የሚችል በእኛ በኩል ድራፍት የሆነ ስታንዳርዶችን እንደ ኮንሰርን እንደሚያደርገው ባለስልጣን መስሪያ ቤት አዘጋጅተን ልከናል። ይሄንን በኋላ ግን የመጀመሪያው ነገር ከኩባንያ አሰራራቸው ይለያያል። አንድ የተወሰኑ በተለይ ትልልቅ ሼር አላቸው የምንላቸው ኩባንያዎች እኔም በአካል ሄጄ አይቻቸዋለሁ። እነዚህ ኩባንያዎች በምልልስ ቦነስ ይከፍላሉ። ለምሳሌ አንድ ትራክ ኢናቬሬጅ በወር 4 ከሆነ መመላለስ ያለበት 4 ከመጣ 100% አቺቭ አድርጓል። ስለዚህ ቦነስ አለው ማለት ነው። 3 ከመጣ 2 ከመጣ የትርፍ ዳግ ሳይሆን መመሪያው ላይ የጠጠር አስፋልት ምናምን ተብሎ ታሳቢ የሚያረጋቸው ክፍያው ነው። ትርፍ ዳግ የለውም፣ ፕሮፊት ማርጂን የለውም። ፕሮፊት ማርጂን የ0.88 which means ከአንድ ቦቴ 40 አካባቢ ያተርፋሉ ማለት ነው። አሁን ባለው ቀደም ብሎ በነበረው 0.23 ኦልሞስት ወደ 10 አካባቢ ትርፍ ነው የነበራቸው። ግን ባለፈው አመት ተሻሽሎላቸዋል። የማዲያዎች ስቲል በቂ አይደለም የሚል እምነት አለን። ምክንያቱም የመንግስት አካል ነው ይሄንን የሚያጸድቀው። ጎረቤታችን ኬንያን ስናይ 3% አካባቢ ነው። ስለዚህ ይሄ እንዳልከው ለብልሹ አሰራር ያጋለጣል። ነገር ግን ማዲያ በሌለባቸው ወረዳዎች ግን የትርፍ ዳግ ሳይሆን የመሸጫ ዋጋው ያንን ታሳቢ አድርጎ እንዲሸጡ ነው። ምክንያቱም ሎዲንግ አለው የአስፋልት እና የጠጠር የሚለውን ታሳቢ ያደርጋል። ተጨማሪ ኮስቶችም ስላሉበት ያንን ታሳቢ አድርጎ በዛ ዋጋ እንዲሸጥ ነው። ይሄን በተመለከተ የአሰራር ማኑዋል እኛም አዘጋጅተናል። ለምሳሌ ሚኒ ጋዝ ስቴሽን ሲባል ምን ማለት ነው የሚለውን ምን መስፈርቶች ማሟላት አለባቸው የሚለውን ግን ዞሮ አሁንም የነዚህንም ፍላጎት ወረዳዎቹ ናቸው የሚናገሩት። ወረዳዎቹ ናቸው የሚጠየቁት የዚህ አካባቢ የነዳጅ ፍላጎት። ስለዚህ እሱ ሳይሆን ምንድነው ፍላጎት ማሳወቅ ሳይሆን መመሪያውን ላይ በደንብ አይተው ከሆነ ለምሳሌ እዚህ ልደታ ጋር አንድ ማዲያ አለ። ከልደታ ተክለ ሃይማኖት ጋር ደግሞ ሌላ ወረዳ ነች እንበል። እዛ ላይ የላትም። ስለዚህ ከልደታ ተክለ ሃይማኖት ከልደታ ካለው ማዲያ ነው ትስስር የሚፈጥረው። ነዳጁን የሚወስደው ከልደታ ነው እንጂ ከጅቡቲ ተጭኖ የሚመጣለት የለም። ስለዚህ ከዛች ማዲያ ነው የሚወስደው። ከዛ ማዲያ 10,000 ሊሆን ይችላል 20,000 ሊሆን ይችላል። እኮ ትስስሩን ሲፈጥር የዚያች ከተክለ ሃይማኖት ያለችው ወረዳ ያለውን ፍላጎት ይሄን ያለ ለነሱ ሰጠው ብሎ ይሄ እዚህ ልደታ ያለው ማዲያ ደግሞ ወደ ሌላ ቢያሸሽ ፍላጎት ሳይሆን ፈቃድ ነው የሚሰጧቸው። እሺ ይሄንን የማዲያ የሌለባቸው ወረዳዎች ፈቃድ ይሰጣሉ። ክልሎች ፈቃድ ነው የሚሰጧቸው። 10,000 ሊሆን ይችላል የሚገዛው 20,000 ሊሆን ይችላል። ግን ያችን ፈቃድ ይዘው ሄደው ያንን ያደርጋሉ። ቁጥጥሩ ላይ ኦፍ ኮርስ ጋፕ አለ። ምክንያቱም አሁንም እንደ ሀገር ባለሳሳት ባለፈው 6 ወር ወደ 32 የሚሆኑ ማዲያ የሌለባቸው ወረዳዎች ወደ ስራ ገብተዋል። ግን ቀደም ብሎ ወደ 566 አካባቢ ወረዳዎች ናቸው ማዲያ የሌላቸው። እስቲል አሁንም እነዚህ 566 ማዲያዎች ሁሉም ወረዳ ማዲያ ያስፈልጋሉ የሚለው በደንብ መታየት አለበት። ባለፈው አመት ለሁሉም ክልሎች ልከናል። በተለይ ኢኮኖሚክ ዞኒንግ ፖፑሌሽኑ በጣም ዴንስ የሆነባቸው እኔም በተለያዩ የስራ እንቅስቃሴ ስንቀሳቀስ ሰፊ ኢቭን የኤክስፖርት ሁሉ ኮሞዲቲ ያለባቸው ወረዳዎች ነገር ግን ማዲያ የሌለባቸው አሉ። ስለዚህ ሳይፈልጉ ዞሮ ህዝቡ ላይ ነው ዋጋው ሊጨምር የሚችለው። ምክንያቱም ነዳጅ በጀሪካን በምንም ቀርቶ ሲመጣ የተወሰነ ጭማሪ ስላለው ማለት ነው። ስለዚህ ይሄንን ክልሎች እንዲለዩና ይሄንንም ትኩረት አድርገው እንዲሰሩ ባለፈው አመት ወደ 3 የሚሆኑ ካታጎሪዎችን ለይተን ክልሎች ማዲያ ግንባታ ሲመጣ መጀመሪያ ጥያቄው ሲመጣ ያንን እንዲያደርጉ የሚል አቅጣጫዎችንም ማስተላለፈናላቸው ነበር። በዛ መሰረትም ነበር። አሁን ግን ባለስልጣኑ ባለፈው ወር ላይ እንግዲህ በደረጃዎች ኢንስቲትዩት የጸደቀ የማዲያና የዴፖ ስታንዳርድ ጸድቆልናል። ስለዚህ ይሄ ስታንዳርድ ምንን ያስገድዳል? ማዲያዎች ከመገንባታቸው በፊት ፊዚቢሊቲ ስተዲ መኖር አለበት። ምክንያቱም አብዛኛው አሁን የኛ ማዲያዎች የሴፍቲ ኢሹ አለባቸው። ሁሌ ፈጣሪን እየለመንን ነው የምንቆየው። ምክንያቱም ሲሰሩ ታንከሮቻቸው የሴፍቲ
ፕሮቶኮልን ወይም ደግሞ ስታንዳርድን ተከትለው መሰራት አለባቸው። ታንከሩ ከተቀበረ በኋላ ከላይ የሚለብሰው አስፋልት ወይም ደግሞ መሬቱ እና በታንከሩ መካከል ክፍተቶች መኖር አለባቸው። አለበለዚያ በፍሪክሽን እሳት ሊፈጠር ይችላል። ሁለተኛ ሆዞቹ ወይም ደግሞ ቦቴ መጥቶ ነዳጅ ገልብጦበት ከዛ አልፎ የሚሄድበትም ለሊኬጅ ወይም ደግሞ ለሌሎች ነገር መጋለጥ የለበትም። ግንባታው በጣም በጥንቃቄ መሆን ያለበት። ግን ማደያዎቻችን አሁን ሲታዩ እውነት እርሶም እንዳሉት የፈጣሪ ጉዳይ ካልሆነ በስተቀር የምናያቸው ናቸውና ከዚያስ ባሻገር እዚሁ ላይ አያይዘው ይመልሱልኝ። ይሄ ኮንስትራክሽኑ ላይ ብቻ ሳይሆን የቱስ ጋር ይገነባል የሚል ስታንዳርድ የለም ወይ? ለምሳሌ ትምህርት ቤት አጠገብ ማደያ ድንገት ቢነሳስ፣ ህፃናት ያሉበት ሲኒማ ቤት ያለበት፣ አሁን አንዳንድ ትልልቅ ሞሎች ማደያው ጀርባ ላይ ነው ያሉት። ይቻላል እንደሱ? ምን ማለት ነው? ያው ቀደም ብሎ ይሄንን የሚገድብ ህግ አልነበረንም። ነገር ግን ባለፈው ወር ኦልሞስት ታህሳስ ላይ ይመስለኛል የደረጃዎች ኢንስቲትዩት ደረጃውን አዘጋጅተን አቅርበናል። ኬቴት አካባቢ መራቅ እንዳለበት በየስንት ኪሎ ሜትር ነዳጅ ማደያዎች አሁን አንዳንድ አካባቢ አይተህ ከሆነ እንደ ሸቀጣ ሸቀጥ ሱቅ ተደርድረው ነው ያሉት። ይሄ የአሰራር ስርዓትም ስላልነበረንም ነው ይሄንንም ልንገድብበት የምንችልበትም ነገር አልነበረም። ቅድም ያሉን ድንገት ሆኖ አያምጣው እንጂ ከስር ቢፈጠር የባስ እሱን ለማቀጣጠል የሚመቹ የንግድ ተቋማት ናቸው ዙሪያ ላይ ያሉት ልብስ ቤቶች፣ የተለያዩ ሞሎች የበለጠ እሳቱ የሚያነሳሱና በጣም መታየት አለበት። ትክክል ነው። እኛም እሱን መሰረት አድርገን በተለይ ኢንዱስትሪው ላይ ከተቀላቀልን በኋላ ይሄንን ስራዎች ከጀመረን በኋላ አንዱ ያየነው ጋፕ ይሄ ነው። ስለዚህ ስርዓትን መበጀት ስላለበት የሌሎች ዓለም አቀፍ ስታንዳርዶችንም አይተን አዶፕትን ያደረግነው ወደኛ ከስተማይዝ ያደረግናቸው ነገሮች አሉ። አንደኛ ከትምህርት ቤት፣ ከሆስፒታል፣ ከጤና ጣቢያዎች ወይ እነዚህ ከህዝብ ከምንትን ከሚልባቸው መራቅ አለባቸው። ሌላው እንዳልኩ ቢትዊን እዚህኛው ማደያና እዛኛው ማደያ መካከል ሊኖር የሚችለው ርቀት ራሱ በራሱ ኢምፓክት አለው። ይሄን ብቻም አይደለም። አንዳንድ ማደያዎቻችን አይታቸው ከሆነ በጣም በሰቀቀን ነው ቦቴ ገብቶ መውጣት የሚችልበት ኦፖርቹኒቲ ሚልላቸዋል። ስለዚህ በጣም ልምድ የሌለው አሽከርካሪ ወደ ኋላ መግፋት ብዙ ስለተመለከትን እሱ ሊሆን ስለማይችል የመሬቱንም ጀምሮ ያንን አድርገናል። ያ ፕሪሚሲስ የምንለው ማለት ነው። ሌላው ከፕሮዳክት አኳያ ነው። ፕሮዳክቱ እንግዲህ አንድ ማደያ የመጀመሪያው ነገር የነዳጁን ጥራትና ኳሊቲ ሴፍቲ መጠበቅ ነው። ስለዚህ በተለይ ሪሰንትሊ እየተሰሩ ያሉ ማደያዎች ያንን መሰረት ያደረጉ አይደሉም። ስለዚህ የታንከሮቹ የሚቀበሩት ታንከሮች ምን አይነት መሆን አለባቸው፣ ከመሬቱ ሊኖረው የሚገባው ርቀት፣ አጠቃላይ ያለው የሴፍቲ ሁኔታዎችን ሁሉ ሊያካትት የሚችል የአሰራር ስርዓት ነው ይሄ ስታንዳርዱ የሚይዘው ማለት ነው። ዲስፔንሰሮቻችንም ጭምር እዛው ላይ አድሬስ የሚያደርግልን ነው። ስለዚህ የቬንቲሌሽኑ በካኖፒ አንዳንድ ካኖፒ አይተህ ከሆነ አላውቅም፣ አንዳንዱ አጭር ነው፣ አንዳንዱ ረጅም ነው፣ አንዳንዱ የለውም። ይሄ ነው የሚል አስገዳጅ አጫጭሮቹን እንደውም ፍሪክሽን ሁሉ ሊፈጥር በሚችል ተፍቀው ሁሉ የተመለከትናለን። ምክንያቱም ለምሳሌ ከባድ ወደ ላይ የተጫነ ጭነት ከፈቃድ በላይ የተጫነ ደረቅ ጭነት ማመላለሻ ገብቶ ነዳጅ በሚቀዳበት ሰዓት ላይ እዛ ጋር ሊፈጠር የሚችለው ሰዓት ከስረኛው ጋር ተያይዞ ሌላ ችግር እንዳይፈጠር ነው። ነዳጅ አሁን ሁልጊዜ በየወሩ ስጋት ሆኖ የሚጨምረው ለምንድን ነው? አሁን በኢትዮጵያ ተጨባጭ ሁኔታ ታይቶ በማይታወቅ በአመት ውስጥ በርከት ላሉ ጊዜያት ባንዴ ወደ ላይ የወጣበት መሰረታዊ ምክንያት ምንድነው? እንግዲህ ኢትዮጵያ እስካሁን የነዳጅ አጠቃቀማችንን ወይም ደግሞ የነዳጅ ዋጋ ግንባታችንን ስታየው ሁልጊዜ መንግስት 80% እየደጎመ ነበረ ሲሰራ የነበረው። ለምሳሌ ሰኔ 2014 ላይ ድጎማው ሲጀመር ማለት ነው 33 ብር አካባቢ ነበር፣ 34 ብር አካባቢ ነበር። የዓለም የነዳጅ ዋጋ መሸጫ ግን 70 ብር አካባቢ ነበር። ስለዚህ መንግስት ኦልሞስት 50% ሳይሆን 100% ደጉሞ ነበር ያደረግ ነበር። ያ በመሆኑ የመንግስት ላይ ሰኔ ላይ ብቻ መንግስት የከሰረው ወይም ደግሞ እዳ የተመዘገበበት 15 ቢሊዮን ብር ነበር። ስለዚህ ይሄ ብር በወቅቱ እስከ ሰኔ 2014 የነበረብን እዳ 189 ቢሊዮን ብር ነው የነበረው። ይሄ ቁጥር በጣም አስፈሪም ነው። ለወደፊት በዚህ መልኩ የሚቀጥል ከሆነ መንግስት ሌሎች የልማት ስራዎችን ላለመስራት ሁሉ የሚችልበት ሁኔታ አለ። ሁለተኛ ስታቢላይዜሽን ፈንድ የምንለው ደግሞ ኔጌቲቭ ነው የነበረው። ስታቢላይዜሽን ፈንድ ላይ ወደ 189 ቢሊዮን ብር ኔጌቲቭ ነው የሚያሳየው የነበረው። ስታቢላይዜሽን ፈንድ ባይ ኢትሰልፍ መሆን የነበረበት ሌሎችም ሀገር የሚሰሩት
የነዳጅ ዋጋ ሲጨምር አንዳንድ ማረጋጋት ቢፈልጉ ከመንግስት ካዝና ሳይሆን ድጎማው መደረግ የነበረበት ከስታብላይዜሽን ፈንድ ነው። ጤና ስታብላይዜሽን ፈንድ ማለት መንግስት በየጊዜው ነዳጅ ሸጦ የሚያተርፈውን እዛ ስታብላይዜሽን ፈንድ ላይ ይገባል። ስለዚህ ለምሳሌ ነዳጅ ድንገት አሁን ዛሬ 79 ብር ነው 90 ብር ቢገባ ስታብላይዜሽን ፈንድ ላይ ግን የተረጋጋ ጤናማ የሆነ ፋይናንሻል ካለ ያንን 5 ብር የ6 ብሩን እየደጎመ ኢኮኖሚውንም ማረጋጋት የሚችልበት ኦፖርቹኒቲ ይኖር ነበር። በወቅቱ ግን የነበረው ኦልሞስት መንግስት ነዳጅን ኢምፖርት ማድረግ አለመቻል የሚደርስበት ሁኔታዎችን ሁሉ አጋጣሚዎች የሚፈጠርበት እድል ሰፊ ነበር። ስለዚህ ድጎማው ሁለተኛ እንደምታየው የውጭ ድርጅትም ያለው ባለሀብቱም በኩል ነዳጅ ዋጋ ነው መንገዛው። ህዝቡም ደግሞ በዛን ያህል የራሱ ወይም ደግሞ የዕለት ተዕለት የሚንቀሳቀስበት የተሽከርካሪ የለውም። ስለዚህ ይሄ በደንብ ይጠና ተብሎ መንግስት በስነ ስርዓት የሌሎች ሀገር ተሞክሮችም ታይቶ የነዳጅ የምንከተለው አሰራራችን በፖሊሲ ስላልነበረንም ጭምር ከንጉሱ ጊዜ ጀምሮ ድጎማ እየተደረገ ነው የሚመጣ የነበረውና አንዱ ይሄ ስርዓት ስላልነበረው ስርዓት ለማበጀት ስለተሞከረ ነው። ከዛ በኋላ ግን እየጨመረ የመጣው ግን እስካሁን ኢቭን መንግስት እስከ 2015 ሰኔ ድረስ ኔጌቲቭ ባላንሶች ነው የነበሩት። ምክንያቱም የዓለም የነዳጅ ዋጋ 60 ብር ሲሆን እኛ በ50 ምናምን ብር ነበር የምንሸጠው። ቢያንስ እየተቀራረበና የመጣ ነው እንጂ ስቲል የዓለም የነዳጅ ዋጋን መድረስ አልቻልንም። አሁን ላይ ጥሩ ነው። ኦልሞስት የዓለም የነዳጅ ዋጋ ላይ ደርሰናል። ከሰኔ 2015 ጀምሮ ደግሞ ሙሉ ለሙሉ መንግስት እየደገመ ከነበረበት ወጥተናል ማለት ነው። ይሄ ትልቅ ስኬት ነው። በየወሩ በዚህ ጥር እንግዲህ ዛሬ 22 ነው። ጥር ኤንድ ኦፍ ጥር ወር ላይ ወደ 3 ቢሊዮን አካባቢ ፖዚቲቭ ትርፍ ገንዘብ እናገኛለን ብለን እናስባለን። የታህሳስ 1.8 ቢሊዮን ገንዘብ ማግኘት ችለናል። ትርፍ ማለት ነው። ትርፍ ሲባል ስታብላይዜሽን ፈንዱ ላይ ፖዚቲቭ የሆነ ገንዘብ እየገባ ነው ማለት ነው። ሌላው ነዳጅ ታክስ የማይደረጉ ኮሞዲቲዎች ውስጥ አንዱ ነበረ። ሮድ ፈንድ ይሄዳል፣ ታክስ አለ፣ ሌሎች ነገሮች ፓራሜትሮች አሉ። ኢቨን ታክስ 15% ነው። አሁን ያው የገንዘብ ሚኒስትር ባወጣ አዋጅ መሰረት ያቺ 15% ቢሆን ተጨምራ ነው። ነገር ግን ታክስ የሌለው አጠቃላይ ዝም ብሎ የማይነካ ሴክተር ግን እየቆየ ሲሄድ ደግሞ የመንግስትን እጅ ሽባ የሚያረግ አይነት አሰራር ስለነበረ እሱ መፈታት ስለነበረበት ያ ስለሆነ ነው። እንግዲህ ከባለፈው 4-5 ወር ጀምሮ አይተው ከሆነ የዓለም የነዳጅ ዋጋ በጣም የተረጋጋ ስለነበረ አልተጨመረም። የነዳጅ ዋጋ በዚህ 6 ወር ውስጥ ሁለቴ ነው ማስተካከያ የተደረገው። በየቀኑ ነው የዓለም የነዳጅ ዋጋ የሚቀያየረው። ዓለም ላይ እኛ ብቻ ነን እንግዲህ በየወሩ ወር ጠብቀን ነዳጅ የምንጨምረው። ነገር ግን በየቀኑ ግን እሱም አንድ ምክንያት ነው። የዓለም የነዳጅ ዋጋ የሚለው ነገር እኛ ደግሞ በዓለም አቀፍ ስታንዳርድ አይደለም ደሞዝ የሚከፈለን፣ በራሳችን ስታንዳርድ ነው። ነዳጅ ስንገዛ ግን በዓለም አቀፍ የነዳጅ ገበያ ዋጋ የሚባለው በራሱ ሎጂካሊ ፋላሲ ነው በሚልም ስለሚነሳ ምንድነው እኛ የራሳችን ነዳጅ እንግዲህ አውጥተን ገና መጠቀም አልቻልንም። ስለዚህ የምንገዛው መንግስትም የሚገዛው ከዛ ትራንት 65 ብር በበርሜል ገዝቶ ከነበረ ልክ የዓለም የነዳጅ ዋጋ ሲጨምር በሚቀጥለው ወር ሲገባ 70 ብር ከሆነ አውቶማቲካሊ ጅቡቲ ሲደርስ የወደብ ኪራይ፣ ሌሎች ነገሮች ተጨምረውበት ታሳቢ ተደርጎ ነው እንግዲህ የሚመጣውና የዓለም ገበያ በአንድም በሌላ ካሊብሬሽንን ቀደም ሲል ስንል ማደያዎቹ ላይ ካሊብሬት ሊደረግ ሲል ባለሙያዎቻችሁ መረጃ ይሸጣል ከናንተ በኩል። ሁለተኛ በተለይ የነዳጅ ዋጋ ነገር ሊጨምር ሲል ይሄ የሚያዘው ነገር ያሰልፍ የምንጨናነቀው ነገር በዋናነት ለኩባንያዎቹ ከናንተ ተቋም መረጃ ይሸጥላችኋል፣ በገንዘብ ይሸጣል። ምንድነው አስተያየቶት? ካሊብሬሽን የማደያ ዲስፔንሰር ላይ እኛን አይደለንም፣ ሌላ ተቋም እነሱ ናቸው። እሺ ይሄኛው ላይ ማደያ ዋጋ ሲጨምር የዚህኛው 100% መከራከር አልፈልግም። ስሜቶቹን ስለምታያቸው በተቻለ መጠን ግን አሁን ስሞል ሰርክል ለማድረግ ሞከረናል። ከባለፈው ጊዜ ጀምሮ ይሄ ብዙ መጨናነቆች እየቀነሱ መጥተዋል። አንዳንዴም ሰርፕራይዝ የሚሆንባቸው ጊዜያቶች አሉ። ይሄ አለ ግን እንዳልከው ሊኬጅ የለም ብዬ እርግጠኛ ሆኜ መናገር አልፈልግም። የተጠናከረ ስራ ለመንግስትም እንደማሳሰብም ብለን ነው በደንብ ስለሚያስፈልግ። ሌላ አንድ በጣም ቀልቤን ይሳበኝ ጉዳይ
ባለፈው ከእንደዚሁ ከነዳጅ ጋር በተያያዘ ችግር ውስጥ ስንገባ የጅቡቲ በተወሰናላቸው በ4 ቀን ውስጥ ካልገቡ የሚል መመሪያ አውጥታችሁ ነበረ። አንደኛ እንደዚህ አይነት ግብታዊነት ምንድነው? ለምሳሌ እስከ ሞረስ ድረስ የሚያደርስ እርምጃ እንወስዳለን ማለት ይሄ ከህገ መንግስት ጋር የመጻረን ነው። የፍርድ ቤቶችን ነጻነት መጋፋት ነው። አንድ እርምጃ መውሰድ ተገቢ ቢሆንም ቀደም ሲል አንስቼልዎታለሁ። ከተለሳለሰ እርምጃ አትወጡም ለምንድን ነው የሚል ግን ደግሞ ከባድ እርምጃ ሲባልም እንደዚህ ራሳችንን በራሳችን የሚበላ መሆን አለበት ወይ? ሁለተኛ ስለ ጅቡቲ መንገድ አሁን አንዳንድ ጊዜ በእናንተም በኩል እገዛ አያስፈልጋቸውም ወይ? እኔ በቅርብ ስለማቅ ነው ማለት አንደኛ አሽከርካሪዎቹ የረፍት ጊዜ ሊኖራቸው ይገባል ከአደጋ ለመዳን። ሁለተኛ አሽከርካሪዎቹ እኮ እንደውም በየመንገዱ ላይ ጥራቱን የጠበቀ ኳሊቲ የሆነ ነዳጅ ለማስገባት እኮ እነዚህ አሽከርካሪዎች ደግሞ መንገድ ላይ ብዙ ነገራቸው ሊጠበቅ ይገባል። ውሃ እንኳን የሌለበት በረሃ መስመር እየተኬደ የመንገዱ ሁኔታ ይታወቃል። እንደገና ነዳጅም እኮ የሚጫነው ማታ ነው። ማታን እንደ 24 ሰዓት ቁጥራችሁ ለምን ይሄን ስታረጉ ከረማችሁ? ከዚያ ባሻገር መንገድስ ላይ አሁን ባለው ሁኔታ ይታገታሉ። በአንድ ሹፌር 700 ሺህ ይጠየቃል። የእናንተን ሰምተን አናቅም። ለምንድን ነው ነዳጁን እየፈለግን አመላላሾቹ ምናምን አካባቢ ላይ ትኩረት አታደርጉም? ስልጠናም ስትሰጡ አናይም። ለአቅም ስትገነቡ እነሱንም በጣም ስታንዳርድ የሆነ አሽከርካሪ ባፈራችሁ ቁጥር ጤናማ የሆነ ነዳጅ በዲሲፕሊን የሚመራ እንደዚህ እናንተ ዋጋ ስትሰጧቸው ባለኩባንያዎቹም ዋጋ ስለሚሰጧቸው ከእናንተ እንደ መንግስት ለአሽከርካሪዎቹ በስልጠና በመሳሰሉት ነገር የሆነ ነገር ብታደርጉ ቀጣሪ ድርጅቶቻቸውን በሱ መልኩ ማድረግ ስለሚችሉ በዋናነት የዚህ የአዲስ አበባ ወይም የሌሎች ክልል ከተሞች መዳረሻን በተመለከተ እኛ አይደለንም ያወጣንላቸው፣ ኩባንያ ማህበሩን የላከው የኤክስፔክተር ታይም አራይቫል መመሪያው የሚለው ኩባንያው ለባለስልጣኑ ያሳውቃል ይላል። የእያንዳንዱን ዝርዝር ከተሞች የመድረሻ ቀን ልከዋል። በኩባንያ በኩል ነው። ምናልባት ለማህበረሰቡ ማወቅ ካለበት ስላለ ደብዳቤውም ማሳየት ይቻላል። ስለዚህ እኛ ያንን ኬፒአይ ይዘን ነው የምንከታተለው። ያንን ኬፒአይ ይዘን ስንከታተል ሁለት ነገር ነው የምናየው። አንዱ ቀደም ብሎ ዋጋ ጭማሪ ሊኖር ይችላል ብሎ እዚህ አዲስ አበባ ጫፍ ላይ ቁጭ ብሎ የሚያሾፍ አለ። ይሄ ህዝብን መናቅ ነው በእኔ እምነት ማለት ነው። የመንግስት እሱ የለም እያልን አይደለም። አዎ። ስለዚህ ይሄን በተመለከተ ግብረ ኃይል ተቋቁሞ ከደህንነትም ከጸጥታም ከምንም ተቋቁሞ በዚህ ዙሪያ ላይ የነበሩ ሲሰሩ የነበሩ አካላትን ተጠያቂ ለማድረግ ተሞክሯል። አንዱ እሱ ነው። ሁለተኛ መንገድ ላይ የተነሳውም ትክክል ነው። በተለይ ጅቡቲ ከገቡ በኋላ የጅቡቲ መንገድ በጣም አስቸጋሪ ነው መንገዱ ስለምናቀው ማለት ነው። ይሄን በተመለከተ እንግዲህ ከፍተኛ የመንግስት አመራሮች ጭምር ከጅቡቲ መንግስት ጋር በተደጋጋሚ ውይይቶችን አድርገዋል። በእኛ በኩል በእኛ ሳይድ በኩል ማለቂያ የነበረበትን ጨርሰናል። በጅቡቲ መንግስት በኩል ግን ያለውን ግን በዲፕሎማሲም ተሞክሯል። ኢቭን ክቡር ጠቅላይ ሚኒስትራችንን ጨምሮ ከዛ ካለው አመራር ጋር ተነጋግረዋል። እንግዲህ ተስፋ እያደረግን ያለ ነው አሁን በቅርቡ ይጀመራል የሚል ነገር አለ። ስለዚህ እሱን ተስፋ እናደርጋለን። የደህንነትም ጉዳይ በተመለከተ ከዝም አላልንም። ምናልባት በሚዲያ ወጥተን ስላላወራን ሊሆን ይችላል፣ ግን ከጸጥታ መዋቅሩ ጋር በጋራ ሰርተናል። ለምሳሌ እነዚህ ትንሽ የሚያስቸግርባቸው አካባቢዎች ላይ ፓትሮል ያደርጋል ጸጥታ ኃይሉ። ማስጠንቀቂያም ሰጥቷል። የሰጠው ምንድነው ከመሸ በኋላ በጣም አዳጋች ነው። ስለዚህ እስከ 10 ሰዓት ባለው ጊዜያቶች ውስጥ እንቅስቃሴ እንዲያደርጉ ነው። ቀደም ብሎ የታገቱ ሹፌሮችን በነበሩበት አካባቢ ግን ሳይመሽ ነው ብዙዎቹ የታገቱባቸው አካባቢዎች ላይ የነበሩትም ግን እውነት ለመናገር ብዙ የጸጥታ መዋቅር እነሱን ለማስፈታት ባደረጉት ኦፕሬሽን ህይወታቸውንም አጥተዋል። ትክክል ነው። ብዙ መስዋዕትነትም እየከፈሉ ነው ያሉት። ያንን ግን በተለይ ይሄ አስቸጋሪ ኤሪያዎች የሚባሉትን ግን ፓትሮል እያደረጉ ነው። ወደ ህዳሴ ግድብም ሲሄድ ነዳጅ እኮ በጀባ ነው የሚሄደው። ይሄ የሚደረግበት ምክንያት ግን ኦሬዲ ሩቱ ይታወቃል። ጸጥታ መዋቅሩ ተናቦ ነው እየተቀባበለ ነው ይዞ የሚሄደውና ይሄ ባለስልጣኑ ከሚመለከታቸው ጸጥታ ተቋማት ጋር በጋራ ነው እየሰራ ያለው። ይሄንንም በተመለከተም ደግሞ ለሚዲያ ፍጆታ ያልዋለ ግን ሰፊ የሆነ ከሹፌሮች ጋር ስብሰባ ተደርጓል። የትራንስፖርትና ሎጂስቲክስ ሚኒስቴር በሚመራው መድረክ ላይ
ይሄ አቅጣጫም ተቀምጦ ችግሮችም ካሉ ሚዲያ ጥሩ እኮ ነው። አሁን በህዝብ ግንኙነት ስራ ቢታጀብ ኖሮ ይሄን ጥያቄ አላነሳም ወይም አመድ አፋሽ እናንተም አትሆኑም። ስልጠና የመሳሰሉት አሽከርካሪዎች ስልጠና በተመለከተ ብዙ ከሹፌሮቹ ከኛ ጋር ያላቸው ግንኙነት የለም። ግን ማህበራቸው ወደ እናንተ መጥቶ ያቀም ማህበራቸው በጣም በቅርበት ነው የምንሰራው። ነገር ግን ይሄን በተመለከተ እንትኑ ላይ አስቀምጠናል፣ አዋጁ ላይ ማለት ነው ምን አይነት ዲሲፕሊን ሊኖራቸው እንደሚገባ። ሌሎች አዋጁ ሲጸድቅ ኢሚዲየትሊ ወደዛ መሄድ ይሆናል። እንደተባለው ሹፌሮቹ ከኩባንያ ይለያያሉ። አንዳንድ ኩባንያ የሴፍቲ ፕሮቶኮልን ጨምሮ ስልጠና ይሰጣሉ። 2 አመት አንዱ ሹፌር ከሰራ በኋላ የሪፍሬሸር ትሬኒንግ ይሰጣሉ። አንዳንድ ኩባንያ ደግሞ ያንን የማያውቃሉ ሹፌሩን መቅጠር ማሰራት ከዛ ይዘለለውን ነገር አያረጋም። ስለዚህ ኩባንያዎቹ እናንተ ግዴታው ላታስገቡ ምንም የማውቃቸው የነዳጅ ኩባንያዎች አሉ ይሄን አሁን የሪፍሬሽመንት ስልጠናው ምናምን የሚሰጡ። አንዳንዶቹ ግን ዝም ብለው አንዱ እዚህ መመሪያ ላይ ኩባንያ ማለት ተብሎ እንደሰፈረው አንዱ ስታንዳርድ ይሄ መሆን የለበትም ነበር አለው። ኩባንያው ላይ የኩባንያ ተግባርና ስልጣን ላይ ያስገድዳል። ሁለተኛ ሹፌሮችን ኢቭን የድራይቪንግ አወር ይገድባል። መመሪያው ላይ ተው ከሆነ ከሌሊቱ 10 ሰዓት እስከ ማታ 2 ሰዓት። ይሄንን አንዳንድ አካባቢ ለምሳሌ እዚህ ቢሾፍቱ ደርሶ አያት ገባም ከሚባል እስከ 2 ሰዓት አዲስ አበባ መግባት የሚችልበትን ኦፖርቹኒቲ እንዲኖር ነው። አንዳንድ ኩባንያዎች ደግሞ እስከ ቀኑ 10 ሰዓት አለ። አንዳንድ ኩባንያዎች ደግሞ የራሳቸው ኢንተርናል ፕሮቶኮል አለ። ይሄንን ወጥ ለማድረግ ቅድም እንዳልኩት የመጀመሪያው ነገር ድራይቨርስ ፕሮቶኮል ተዘጋጅቷል። ሁለተኛ የፊውል ትራክ የስታንዳርድም ተዘጋጅቷል። ይሄንን እንግዲህ ፕሮሰሱን አልፎ የሚመለከተው አካል ካለፈ በኋላ በጋራ አብረን ወደ ስራ የምናስገባ ይሆናል። ትክክል ነው። ዲሲፕሊን አለ፣ የሴፍቲ ኢሹ አለ፣ በጣም ብዙ ችግር ነው ያለው። ስለዚህ እነዚህ ነገሮች አንድ ላይ አብሮ ባለመሰራታቸው ግን ጋፖቹ አሉ። ስለዚህ የመጀመሪያ የነበረው ማህበሩን ነው እንደውም አሳይመንት የሰጠነው። ማህበሩ ማለት የኩባንያ ማህበርና የፊውል ትራክ ወይም ደግሞ የነዳጅ ቦቴዎች አመላላሽ የፈሳሽ ጭነት አመላላሽ የምንላቸውን ማህበሩ በጣም በቅርበት ነው የምንሰራው። ለእያንዳንዷ ነገርም ለምሳሌ መንገድ ላይ መኪና መቆም እንትን ሲል ማህበሩን ነው ኢሚዲየትሊ ክሊክ የምናደርገው። ምክንያቱም በማህበሩ በኩል አላስፈላጊ የሆነ የዲሲፕሊን ችግር ያለባቸውም ካሉ ማህበሩን ነው የሚጠየቀው። አንዳንድ አደልትሬሽኖችም ወይም ደግሞ ይሄ ህገወጥ የሆነ የሚሰሩ ስራዎችም ሹፌሮችም በሱፐርቪዥንም ወይም በሌላ በጥቆማም የመጣ ካለ ከማህበሩ ጋር ነው በቅርበት የምንሰራው። ምክንያቱም ወደ 3000 ምናምን ሹፌር ማወያየቱ በጣም ታፍ ነው። ግን ማህበሩ ጋር የስራ አስፈጻሚዎቹ በተለይ ከማዲያም ጋር በተመሳሳይ ከኩባንያም ጋር በጣም በቅርበት እያንዳንዷን ነገር በጋራ ነው እየሰራን ያለነው። በተቻለ መጠን ግን የአሰራር ስርዓት ለመዘርጋት እየሞከርን ያለነው። ነዳጅ አቅጣጫ መቀየር የሚል አለ እቅዳችሁ ላይ ተመልክቻለሁ። አሁን ለምሳሌ 2015 ላይ ወደ 300 ምናምን በዚህ አመት 200 አቅጣጫ ይቀይራሉ። አቅጣጫ ቀይረው የሚሄዱበት ምክንያት ምንድን ነው? ዳይቨርሽን ነው። ዳይቨርሽን ማለት ለምሳሌ ነዳጁ ለአዳማ ላለ አንድ ማዲያን የተጫነው ግን ሰመራ ላይ ሲደርስ ተበላሸ ወይም ደግሞ መኪናው መንቀሳቀስ አልቻለም። ስለዚህ እዛው ሰመራ ላይ ነዳጁን እንዲያራግፍ ይፈቀድለታል ማለት ነው። ይሄ ነው። ሁለተኛው በተለያየ ጊዜ ሹፌሩ የተሰጠው እንዲጭን የተሰጠው አዋሽ ላይ ነው። እሱ ግን ወይም ደግሞ ጎሮ የሚል ተመሳሳይ ስሞች ያሏቸው አካባቢዎች አሉ እና ጎሮ የሚለውን ይመጣና ጎሮ እዚህ አዲስ አበባ ላይ ያራግፈዋል። ካራገፈው በኋላ ወይ ማዲያው እኔ አላዘዝኩም የጎሮ ይላል። እሱ ግን የታዘው ወይ ወደ ባሌ መስመር ወይ ወደዛ አካባቢ ያለው ጎሮ ነው። ስለዚህ እንዲህ ያሉ ኢሾች ሲኖሩ ይሄ ፎርስድ የሆኑ ዳይቨርሽኖች ማለት ነው። ሌላው አዲስ አበባ ላይ ለምሳሌ ወይም ደግሞ አንድ ከተማ ላይ ነዳጅ እጥረት ቢያጋጥም በተለያየ ምክንያት ወይ መንገዱ ተዘግቶ ሊሆን ይችላል ወይ የሆነ ነገር መንገድ ላይ ያለ ትራክ ካለ ዳይቨርት ይደረጋል እዛ ማዲያ ላይ እንዲገለብጥና ለምሳሌ ብዙ ጊዜ ሰመራ ዴቼቶ አካባቢ ላይ የደረቅ ጭነትም የፈሳሽም እንግዲህ ገቢና ወጪ ምርቶቻችን በዛ ነው የሚገቡት። ስለዚህ አንዳንዴ እጥረት ያጋጥማል እዛ አካባቢ ላይ ማለት ነው። እጥረት ሲያጋጥም እዛ ያሉ ማዲያዎች ኩባንያዎቻቸውን እናቃቸዋለን። ስለዚህ 2-3ቱን እዛ ገልብጡና ተመልሳችሁ ጅቡቲ ሄዳችሁ ጫኑ ብለን አቅጣጫ የምንሰጥበት አለ። አንዱ ስናደርግ የነበረው ኢቨንቶች ሲኖሩ በጣም እንቅስቃሴዎች የሚበዙባቸው ጊዜያቶች ሲኖሩ ይሄንን የሰልፉን ወይም ደግሞ እጥረቱን ለማርገብ ሲባል ዳይቨርት ተደርገው የሚሰሩባቸው ግን እኚህ አጋጣሚ ሾዎች ናቸው መታቀድ ይችላል ወይ?
የሚል ጥያቄ ያስነሳል። ለብልሹ አሰራር ያጋልጥም። አሁን አንዱ የመንገድ መዘጋት ነው። አንዳንድ ጊዜ አርቲፊሻል ችግሮች ይፈጠሩና ጎማ ለሚያቃጥሉ መንገድ ለሚዘጉ ወጣቶች ገንዘብ ይሰጥና መንገድ ሆን ተብሎ እንዲዘጋ ይደረግና በተለይ ወደ ኮንትሮባንድ ኤሪያ አካባቢ ላይ የሚሄዱ መኪኖች ለዛ ቅርበት ያላቸው ለምሳሌ የሆነ የኮንትሮባንድ ኤሪያ ካለ በዛ አካባቢ የሚሄድ ከሆነ አቅጣጫ ቀይር ተብሎ ሄዶ አለው እንደዚህ የሚቀባበሉት ነገር ተብሎም ይነሳል። ይሄ ያለው በርግጥ የኮንትሮባንድ ኤሪያ ኮምፕሊትሊ ዳይቨርሽን የለውም። የሌለበትም ምክንያት በኮታ ነው የሚወስዱት። በወር 1 ወይም 2 የሚያገኙበት አጋጣሚ ነው ያለው። ዳይቨርሽን እዛ አካባቢ አናደርግም፣ አንሰጥም፣ አንፈቅድም። ምክንያቱም ኤሪያው ለኮንትሮባንድ ጎረቤት ሰፈሮችም ስለሆነ ይሄ ኮንትሮባንድ ኤሪያ የምንላቸው እነሱን ጨምሮ ነው። ሶማሌ ዙሪያውን አጠቃላይ ያለው የዳይቨርሽን ሊፈቀድባቸው የሚችለው ለምሳሌ ባህር ዳር ኦር ወደ ወልዲያ እየሄደ ከነበረ እዛ አካባቢ ላይ በቂ ነዳጅ ካለ ባህር ዳር እጥረት ካለ ተሻግሮ እዛ እንዲያራግፍ የሚደረግበት ሁኔታ አለ። የሴኩሪቲ ኢሹዎችም ካሉ አድጀስት ይደረጋል። እንዳልከው ዳይቨርሽን መታቀድ አይችልም። ትክክል ነው። የመጣውን ጥያቄ ነው የምታስተናግደው። ከመጣው ጥያቄ አኳያ ነው አንዱ ምንድነው በዚህ አመት ከባለፈው አመት ጀምሮ ዳይቨርሽን አንፈቅድም ብለን ለሁሉም ኩባንያዎች ልከናል። ሁለተኛ የሚመጣውም ዳይቨርሽን አሳማኝ ከሆነ ይሄ ብልሽት የተገለበጠ ከሆነ የሴኩሪቲ እነዚህ ከቀረቡ ነው እንጂ አንፈቅድም ብለናል። ከቅድ አስተቃቀድ አኳያ ትክክል ነው። ይሄን ያህል እንሰጣለን ብለን መቀነስ የነበረው የቤዝ ላይን የተያዘው ከዚህ ፊት የነበረው የዳይቨርሽን ቁጥር አለ። ስለዚህ ይሄን መቀነስ ነው የሚለው አሁን ከ300 ወደ 200 ቀንሷል። አሁንም እየቀነሰ ይሄዳል። ብዙዎቹ ሲስተም ላይ ስለተተከሉ ከሲስተሙ ላይ አውጥቶ አንዳንዴ ስለሚያስፈራ ነው። በተቃራኒው ይሄን ያህል የጸጥታ ችግር ይገጥመናል የሚልም ትርጉም ስለሚኖረው ራሱ የችግር ፈጣሪው አካል እንዳትሆኑ ብዬ ነው። የብዙዎቹ በጸጥታ ችግር ምክንያት ካለ እኛን የምናጣራው እነሱ አይደሉም የሚነግሩን። የጸጥታ ችግር አለ ሲሉ ባለስልጣን መስሪያ ቤቱ ከሚመለከተው የጸጥታ ዘርፍ ጋር ይነጋገራል። ያ ተጨባጭ መሆኑን ካረጋገጠን ነው እንጂ የምንፈቅደው ያንን ካላረጋገጠን የጸጥታ ዘርፉ ዘዛ ኮራፕሽን ውስጥ ቢኖርበት ራሱ ቢፈጥር ችግር እኛ ምን እንነጋገረው ታች ባለሙያዎቹን አይደለም። ወይዘሮ ሳረና አብዱላሂ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር እዚህ ተገኝተው በነገራችን ላይ በርካታ አሽከርካሪዎች ባለማደያዎች ከዚህ ከነዳጅ ጋር በተያያዘ ብዙ ጊዜ በዜና ነበር ሽፋን ሲሰጥ የነበረውና እንደዚህ ሲነሳ የነበረውን በአጠቃላይ ከአዋሽ ከመመሪያችሁ ጋር አስተሳስረን ማንሳት የምንችልበትን እድል በአጭር ጊዜ ውስጥ ስለፈጠሩልኝ በዋልታ ነጻ ሀሳብ ስም በተመልካቾች ስም ከልብ ነው በእርግጥ በእውነትም የማመሰግነው። ስሜ ነባይ ፈርስ ነኝ።